ፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። በፓርኮች የቁራዎች ማንዣበብና የኦሪት ፍየሎቻቸው የሰባተኛው አገር አቀፍ ምርጫ መካሄድ የህልውና መሰረታችንን ከወዲሁ ይንድብናል ብለው ያሰቡ አካላት የኢትዮጵያ ሰማይ ስር እንደ ቁራ እያንዣበቡ መሆኑን ተመልክተናል። እነዚህ አካላቶች በአንድ በኩል ታሪካዊ ጠላቶቻችን፣ በሌላ በኩል ኢትዮጵያ ስትለወጥ አይናቸው ደም የሚለብስ የጎረቤት ሀገሮች እንደ ኤርትራ መንግስት አይነት፣ በሌላ በኩል የኤርትራ መንግስት፣ የሱዳን መንግስት፣ የአልቡራን እና የግብጽ ተላላኪዎች አፌ ሞልቼ ባንዳዎች የሆኑት እንደ ቲፒኤልኤፍ፣ እንደ አፋብን፣ እንደ ኦነግ ሸኔ እና የነዚህ ክፍል ጋሻ ጃግሬዎች እንደ ቁራ የኢትዮጵያን አየር ላይ ማንዣበባቸውን ቀጥለውበታል። አንዳንድ መሪዎቻቸው እንደ ቆሰለ አውሬ ያገኙት ላይ በመከመር የጦስ ዶሮ ፍለጋ ወይም የኦሪት ፍየሎች በመፈለግ ላይ ተጠምደዋል። የኦሪት ፍየል በኋላ አነሳዋለሁ ምን እንደሆነ። እነዚህ ሞራል ያልፈጠረባቸው አካላት የመጨረሻዋን መፍጨርጨር እያደረጉ መሆኑን ተመልክተናል። አንዳንዶቹን በአብነት በምሳሌ ብናነሳቸው ጥሩ ይመስለኛል። ለምሳሌ ዛሬ አቶ ጃዋር መሐመድን ብናይ ሁለት ነገር ሰርቶ ተመልክተናል። አንደኛ የጻፈው ጽሁፍ ነው አጠር ያለ በአማርኛ። ሁለተኛው ደግሞ የኦሪት ፍየል ለማድረግ የአፍሪካ ህብረትን ነኡሩ ኬንያታን ሲያስጠነቅቅ አይተነዋል። የመጨረሻዋ እስትንፋስ ማለት ነው። ሄዱና ህዝቡ እምቢ ሲላቸው ኡሩ ኬንያታ ላይ መጡ፣ አፍሪካ ህብረት ላይ መጡ እና አፍሪካ ህብረት የኦሪት ፍየሎች ናቸው። መጨረሻው እንደሱ ነው። ስለዚህ በአንድ በኩል በጽሁፍ ምንም ሳያፍሩ ማለት የመጨረሻ እስትንፋስ ላይ ስላሉ ይሄ ነገር ምንድነው እንዴት ይጻፋል እንደዚህ ሳይሉ ጽሁፍ ጥሩ ሞዴል ምሳሌ ስለሆነ ነው እሱን ማነሳው። ለሻቢያም ለህዋትም ለሁሉም ሮል ሞዴል ነው ይሄ ሰውዬ። የጻፈውን ላሳያችሁ። እንዲህ ይላል፣ ይሁት ከትላንት በስቲያ ጀምሮ በአማራና ኦሮሚያ ክልሎች ከ50 በላይ መኪኖች ተቃጥለዋል። ሀገራዊ ውድመት ባለፉት ቀናት ስፒዱ ጨምሯል። ይሄን የጻፈው ጃዋር መሐመድ። እንዴት ሊያቅ እንደቻለ እግዚአብሔር ይወቅ። ሊያቅ የሚችልበት መንገድ አንደኛው እሱ ያሰማራው ሊሆን ይችላል። አንደኛው
ገንዘብ አለው ወይዘው አቶ ጀዋር ስፖንሰር የሚያደርጉትም አሉ። በፊት ኢትዮጵያ ባለ ጊዜም የከፈታቸው አንዳንድ ካምፓኒዎች አሁንም አልደረቁ። አንድም ያሰማራው ሊሆን ይችላል። እውነት ከሆነ የወደሙት ትራንስፖርቶች እውነት ከሆነ አንድም እሱ ያሰማራው ሊሆን ይችላል፣ መኪኖቹን ማለት ነው። ሁለትም ተላላኪ ሆኖ ያወደሙት ሰዎች ሴንትራል ሪፖርት አድራጊ አርገው ቆጥሮት ሊሆን ይችላል። ያኔ ፒአር ሲሰራ እንደነበረው በፊት የፒአር ሰው አርገውት ሊሆን ይችላል። ሶስቱም ከኪሱ መጅረጥ አርጎ ሊሆን ይችላል። ተስፋ አደርጋለሁ እያንዳንዱ ቦታ 1 2 3 እያለ በቀጣይ ቀናት ይነግረናል። 50ዎቹ መኪናዎች የት 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 የሚለው ማለት ነው። የት ቦታ የት አካባቢ የሚለው። ስለዚህ ራሱ ትዕዛዝ የሰጠበት ያሰማራበት ሊሆን ይችላል። ሲያደርግ ኖሯል። የህይወቱ አንድ አካል ነው ይሄ። መኪና አቃጥሉ፣ ሰላም ባስ አቃጥሉ ብሎ እኮ ትዕዛዝ ሰጥቶ ሰላም ባስ አቃጥለዋል። ዛሬ ከህወሓት ጋር እፍፍ የሚለው አቶ ጀዋር ሰላም ባስን አቃጥሉ ብሎ እሱ ገንዘብ የከፈላቸው ቄሮዎች የሰላም ባስን ሰብስበው አቃጥለዋል። እውነተኛ ነገር ነው የምነግራቸው። ሰላም ባስ የህወሓት ባሶች ናቸው። ኤክስፒሪየንስ አለው ይሄ ሰው። ባሶች አቃጥሉ፣ መኪኖች አቃጥሉ ምናምን የማለት ልምድ አለው። ልምዱን አልተጠቀመም ልል አልችልም። እኔ እጄ ላይ ስንት ባስ እንደተቃጠለ ስንት መኪና እንደተቃጠለ ለጊዜው እጄ ላይ የለም። አይልም፣ ትዕዛዝ አይሰጥም፣ ገንዘብ አይከፍልም ብዬ ግን አልልም። ማልልበት ምክንያት ከዚህ በፊት እንደ ሰላም አውቶቡስ ሌሎችን አቃጥሉ ብሎ ገንዘብ ስፖንሰር ሆኖ ሲያቃጥል ስለማቀው ማለት ነው። ስለዚህ ያሰማራቸው አካላት ሊኖሩ ይችላሉ። ተላላኪም ሆኖ ሊሆን ይችላል። ሻቢያ ሰርቶት፣ ቲፒኤልኤፍ ሰርቶት፣ ሌሎች ሰርተውት ግን ደግሞ በሱ አንደበት ቢነገርልን የተሻለ ይሆናል ተብሎ በሱ አንደበት ያን ባህሪ ስላለው ማለት ነው። ባለፈው ሂሪያ መጣ እኛ ጋር እንደነገረችልን እኛ የምንሰራቸውን ስራዎች ለሱ ይነገረዋል፣ እሱ አንደበታችን ሆኖ ይናገራል። ዶክተር ሄኖክም እኔ ጋር መጥቶ ይሄን ተናግሯል። ዶክተር ሄኖክ ገቢሳ እኛ እኮ ማይክራፎን ነበርን ብሎኛል። የማይክራፎን ሚና ነው የነበረን ያለ። ስለዚህ የማይክራፎን ሚና ኖሮት ይሆናል። ከዛም ከህወሓትም ከፋኖም ከአፋብንም ከኦነግ ሸኔም ከምንም ተልኮለት ማይክራፎን ሆኖ ሊሆን ይችላል። ግድ የለም በሱ በኩል ቢነገር ይሻላል ብለው ማለት ነው። ስለዚህ 50ዎቹ የት ናቸው የሚለውን ነገር በደንብ ማየት ወይ ከኪሱ መጅረጥ አድርጎ ነው። አንድ ነገር በደንብ ላስምርላችሁ። እኔ አልተቃጠሉም ማለት አልችልም። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ ጫካ አላት። ኢትዮጵያ በረሃ አላት። የአባይ በረሃ ትልቅ በረሃ ነው። ኢትዮጵያ ወንዛ አላት። ኢትዮጵያ ጉራንጉሮች አሏት። ሽፍታም ያለው ለዛ ነው። እነዚህ ሽፍቶች ደግሞ ስፖንሰር የሚያደርጋቸው እነዚህ ሽብርተኞች ስፖንሰር የሚያደርጋቸው አካል አለ። ግብፅ አለች፣ ሻቢያ አለ፣ ህወሓት አለ። ስለዚህ ሞርታር ይዘዋል፣ ላውንቸርም ሊይዙ ይችላሉ፣ አላቅም። የጦር መሳሪያ ይዘዋል። በየጉራንጉሩ አሉ፣ በየወንዝ ዳሩ አሉ፣ በየጥሻው አሉ። እነዚህ ሰዎች የሚሄድ መኪናን ሊመቱ ይችላሉ። የሚሄድ ባስን ሊመቱ ይችላሉ። አይመቱም ብዬ አልልም። በጣም ትልቅ ሀገር ናት ኢትዮጵያ። በጣም ትልቅ ኤርትራ አይደለችም ኢትዮጵያ። 50 ሚሊዮን መራጭ የሚመዘገብባት ሀገር ናት ኢትዮጵያ። በቆዳ ስፋቷም ትልቅ ሀገር ናት። ስለዚህ የሚሄድ ባስ የሚሄድ
ቦቴ የሚሆን የሆነ ነገር እክል ቢያጋጥመው አይገርመኝም። እኔ የምትገረሙ ካላችሁ እንዳትገረሙ ነው እየነገርኳችሁ ያለሁት። ቴክኖሎጂ የዳበረ ቁጥጥር የዳበረ መንግስት ቴክኒክ መዘርጋት አለበት። ምናልባትም ደግሞ እንዲህ አይነት ወቅቶች ላይ ከመኪናዎቹ ከምኖቹ ጋር አብሮ የሚሄድ የጸጥታ ኃይል አብሮ በተለይ ይሄ ከገታ ጋር የተያዘው የስውር የጸጥታ ኃይሎችንም አብሮ ማሰማራት ብዙ ሰው የሚናገረው ነው። እኛም እንደ ሪኮማንዴሽን የምናቀርበው ነው። ለምሳሌ አንድ አውቶቢስ 60 ሰው ይዞ የሚሄድ ከሆነ 2-3 የደህንነት ሰዎች መሳሪያ የታጠቁ ሲቪሎች የለበሱ እንደ አውቶቢስ አይሮፕላን እንደሚደረገው ማድረግ ያስፈልጋል። ዘላቂ መፍትሄ ነው እያልኩ አይደለም። ነገር ግን በየጫካው መሳሪያ እንዳሸን በወረረበት ህወሓት የሚባል ኃይል ባለበት ጦር መሳሪያ የሚሰጥ ክላሽ የሚሰጥ ላውንቸር የሚሰጥ ሞርታር የሚሰጥ ኃይል ባለበት አባይ በረሃ ላይ ጠብቆ ቦቴ አይመታም ወይ ተሳፋሪ አይታገትም ልላችሁ ግን አልችልም። ወይም ጎጃም በረሃ ላይ ጠብቆ ወይም ወደ ወለጋ ጫካ ውስጥ ጠብቆ የሚመታ አይኖርም ልላችሁ አልችልም። ይኖራል፣ በደንብ ይኖራል። ባይኖር ነው የሚገርመኝ። በዚህ አይነት ርብርብ ውስጥ እንደዛ አይነት ነገር ባይኖር ነው የሚገርመኝ። ጥያቄው ግን ይሄ እንቅስቃሴ መንግስት ይገለብጣል ወይ? በዚህ እንቅስቃሴ የሚጎዳው ህዝብ ነው ወይስ ማን ነው የሚጎዳው? አንድ ነዳጅ ተሸክሞ የሚሄድ ቦቴ አባይ በረሃ ላይ ቢመታ ተጎጁ ማን ነው? አባይ በረሃ ላይ የተመታው የቦቴ ባለቤት የስ ይጎዳል። የፈሰሰው ነዳጅ ግን እሱ ብቻ አይደለም የሚጎዳው፣ ህዝቡም ይጎዳል። ምናልባት ያኛው በኢንሹራንስ ሊያገኘው ይችላል። ባለቤቱ በኢንሹራንስ ሊያገኘው ይችላል። ሹፌሩ ይጎዳል። የሹፌሩ ቤተሰቦች ይጎዳሉ፣ ቀጥታ ተጠቂዎች ስለሆኑ። ከዛ ውጭ ግን በዋናነት ተጎጂ የሚሆነው ማህበረሰቡ ነው። አባይ በረሃ ላይ ስለመታው ቦቴ የባህር ዳር መንግስት አይቀየርም። አባይ በረሃ ላይ ስለመታው ቦቴ የአዲስ አበባ መንግስት አይቀየርም። ወለጋ በረሃ ላይ ስላገትክ ዜጎች የ4 ኪሎ መንግስት አይቀየርም። ህዝብን የመጥላት መንገድ ነው ይሄ መንገድ እንጂ በምንም መንገድ በዚህ መልኩ የሚቀየር መንግስት የለምም አይኖርምም። ቀደም ከያረጋል ጋር ስናወራ እንደሰማችሁት እኔም መረጃ የሰበሰብኩት ለምሳሌ ባህር ዳር ያላት መኪኖች፣ ባህር ዳር ያላት ባጃጆች፣ ባህር ዳር ላይ ያሉ ትራንስፖርቶች እንደፈለጉ ነው የሚዘዋወሩት። ደሴምቱ ደብረ ማርቆስ፣ ጎንደር፣ ሌሎች ወሎ ላይ ያሉት እነ ኮምቦልቻ ምናምን ያሉት መኪኖች፣ ባጃጆች፣ ትራንስፖርቶች እንደፈለጉ ይዘዋወራሉ። ያ ማለት ምንድን ነው? ህዝቡ ያለበት ቦታ ላይ ህዝቡ ራሱ እየጠበቃቸው ነው ማለት ነው። በረሃ ላይ ግን ህዝብ ወጥቶ ሊጠብቅ አይችልም። ስለዚህ መተህ 50 መኪኖችን አቃጥያለሁ እስካሁን ከትላንት በስቲያ ጀምሮ አማራና ኦሮሞ ክልሎች ከ50 በላይ መኪኖች ተቃጥለዋል፣ ሀገራዊ ውድመቱ ባለፉት ቀናት ስፒዱ ጨምሯል ስትል ትዝብቱ ምን ያህል ይሄ ሰው የሽብርተኛ ጫፍ እንደደረሰ የሚያሳይ ነው። ኦልሬዲ ሽብርተኛ ተብሏል። ሽብርተኛ ነው። አሜሪካ አባረዋለች። ይስተካከል አይስተካከል አላውቅም። አሁን በሽብርተኝነት ነው የሚታወቀው ይሄ ሰው። ዛሬም እየዘገበልን ያለው 50 ብሎ ሲዘግብልን ባይዘዌ ይሄን ለፌስቡክም ሪፖርት ማድረግ አለባቸው። ቲክቶክ ጥሩ ስራ እየሰራ እንደሆነ ሰምቻለሁ።
ሁከት የሚፈጥሩ እንዲህ አይነት ነገር የሚያደርጉ እያገደ መሆኑን ሰምቻለሁ። ይሄ ሰው ሪፖርት አድርጉ። በአንደኛ ኢቭን በአሜሪካ መንግስት በሽብርተኝነት ተጠርጥሮ የተባረረ ሰው ነው። እስከዛሬ የተመለሰ አይመስለኝም፣ አልተመለሰለትም። ዘንድ ደግሞ አሁንም የተደበቀበት ጎሬ ቁጭ ብሎ እንዲህ አይነት 50 ተቃጠለ 100 ተቃጠለ እያለ እየዘገበን ያለው ይሄ በፌስቡክ ብቻ ሳይሆን ሌላ ቀይ ምልክት በሚኖርበት ሀገርም ሪፖርት ሊደረግበት የሚገባ ነው። ባይዘው ከምሬ ነው የምናገረው። ውጤቱ ምንም ይሁን ምን ማለት ነው ከየት አመጣ መመርመርም አለበት። አሜሪካኖቹ ስልኩን እንደመረመሩት አሁን ያለበት ሀገርም ስልኩን መመርመር አለባቸው። ከማጋ ነው ሪፖርት የሚመላለሰው? ሽብርተኝነት ዓለም አቀፋዊ ወንጀል ነው። ይሄንን ስራ የሚሰራው ከማጋ አሰማርቶ ነው፣ ማላ አሰማርቶ ነው። ኬንያ እኮ ያባረረችው በዛ በሌላ አይደለም እኮ ኦነግ ሸኔ ከኦነግ ምናምኖች ጋር ትስስር አለው ብላ ነው። ትፍታለት አትፍታለት አሁን አላውቅም። ኬንያ ሂድ አሁን አላውቅም። ኬንያዎች ግን ዌልካም አይደለህም ለመምጣት ያሉት በሽብርተኝነት ስለጠረጠሩት። ስለዚህ እንደዚህ አይነት ዘገባ ሼር አርጉና እንትን በሉና ስክሪንሻት አርጉና ላኩ ለሚመለከታቸው አካላት። ከየት ነው ያመጣው፣ ከነማን ነው ሪፖርት የሚቀበለው የሚለውን ጨምሮ ማለት ነው እንጂ አሁን ይሄ መንግስት ሰላም ስላላስጠበቀ ጥሩ ጥያቄ ነው። መንግስት ለምን ሰላሙን አያስጠብቅም? ስቴት ፌለሪቲ ነው ምናምን። አሁን እንዳልኩት ነው ኢትዮጵያ በጣም ትልቅ ሀገር ናት። ብዙ በረሃዎች አሏት። ብዙ ብቻን የምትሄድበት መንገዶች አሏት። የአባጣ ጎርባጣ መንገድ ያላት ሀገር እኮ ናት ኢትዮጵያ። ሊማሊሞ እኮ ያለባት ሀገር ናት። ሊማሊሞ ላይ ህዝብ ልታሰማራ ነው። ይሄ ማለት ኮንትሮል ማድረግ አይቻልም እያልኳችሁ አይደለም። በጣም ግልጹ ነው። ቴክኖሎጂ እየመጣ ነው። ድሮኖች እየመጡ ነው። የሹፌሮችን ጋብሮ የጸጥታ ኃይሎች ሲቪል ሆነው መግባት ይችላሉ። ሌላ የኮንትሮሊንግ ሜካኒዝም ከፊት ለፊትም ከኋላም አንዴ እንደዚህ አይነት ነገሮች ኢንሲደንቶች ሲመጡ ከፊት ለፊት የጦር መሳሪያ ያዘ መኪና ከኋላ አድርገህ መሄድ ትችላለህ። ብዙ መንገዶች አሉ፣ ብዙ የቁጥጥር መንገዶች። ግን ልታስቀሩት የምትችሉት ነገር አይደለም። እኔ ለመንግስት እየተከራከርኩ አይደለም። ለምን ብላችሁ ብትጠይቁኝ የግብፅ ተልዕኮ አለበት እዚህ ውስጥ። ለምን ብላችሁ ብትጠይቁኝ የነ ደብረጽዮን ተልዕኮ አለበት እዚህ ውስጥ። እነ ደብረጽዮን የሚያሰማሯቸው አፋብኖች አሉ። እነ ደብረጽዮን የሚያሰማሯቸው ኦነግ ሸኔዎች አሉ። ትልቅ ነው ኤሪያው። ስለዚህ እያንዳንዱን ቦታ ልታቆመው የምችለው ነገር አይደለም። በየመንገዱ ደግሞ ጸጥታ ኃይል ልታሰማራ አትችልም። ግን ደግሞ ኮንትሮሊንግ ሜካኒዝም ማስቀመጥ ያስፈልጋል። በደንብ ያስፈልጋል። ይሄ አይ ቲንክ በደንብ ቢታሰብበት ጥሩ ነው የሚመስለኝ። አሚን ሁሌም ይኖራል እያልኳቸው አይደለም። እንዲህ አይነት አጥረቅራቂ ወቅቶች ሲኖሩ ግን በጥፍራቸውም በምናቸውም ስለሚመጡ ያገኙትን ሁሉ ነገር ማድረግ ይችላሉ፣ ይጠቀማሉ። ይሄንን በደንብ እንድታስቡ ፈልጋለሁ። የኢትዮጵያ መንግስት መስራት የለበትም ወይም ከአቅሙ እንትን እያልኩ አይደለም። ማለት በጣም እንትን እንዳትሉ ማለት ለመንግስት ጀስቲፊኬሽን እየሰጠው አይደለም። ጀስቲፊኬሽን እየሰጠው አይደለም። መንግስት ማድረግ ያለበትን ነገር ማድረግ አለበት። ለምሳሌ እደግመዋለሁ፣ ድሮኖችን ተጠቅሞ ኮንትሮል ማድረግ ይችላል። አሳዩን አይደለ? ትላንትና የፌዴራል ፖሊስ ቁጥጥር ሲያደርግ እና በቴሌቪዥን እንደሚመለከት አሳይቶናል። ዘ ሴም ስቶሪ ለሁሉም ማድረግ አለበት።
ማድረግ አለበት። ይሄን አንደርከቨር የሆኑ የጸጥታ ኃይሎች አብሮ መሰማራት አለባቸው። ኮስት ካለ ኮስት ሼሪንግ ማድረግ ይችላሉ። ይበን ድሮን ላከብን ይበሉ፣ ችግር የለውም። ኢትዮጵያ ሰላም እስከሆነ ድረስ ምን ችግር አለው? ወይ የትራንስፖርት ሲስተሙን ማጣጣም ይቻላል። እርምጃ መውሰድ አለባቸው። ያን ነገር በጣም በጣም ወሳኝ ነው፣ አስፈላጊም ነው ብዬ ነው ማምነው። ራሳቸው ስላሳዩን ደግሞ ራሳቸው በቴሌቪዥን በምናምን ሲቆጣጠሩ አይተናል። እኔ አይደለሁም እንትን ያልኩት፣ ይሄን ቪዲዮ አብረን ያየ ነው። የፌድሪ ጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ እንደገለጹት የጸጥታና የደህንነት የጋራ ግብረ ኃይሉ ለምርጫው ያደረገው ዝግጅት እጅግ ጠንካራ ነው ብለዋል። የምርጫ ሕግ በጠበቀ መልኩ የህዝብ ደህንነት በሚጠብቅ መልኩ የቅርብ የምርጫ ጣቢያና የምርጫ ክልል ዋነኛ ኃይል ፖሊስ ነው። ስራው በቅንጅት ነው የተሰራው። ምርጫው አስተማማኝ እጅ ላይ ወድቋል። መንግስት አልባ የስርዓተ አልበኛ ሀገር የሚወድቅ ሀገር እንዳይሆን ልጆቿ በደንብ እየሰሩ ነው። ፊልድ ማርሻል ብርሃኑ ጁላ አክለውም የኢትዮጵያ ፌዴራል ፖሊስ ከሪፎርሙ በኋላ በሰለጠነ የሰው ኃይል ዘመናዊ ትጥቅና በቴክኖሎጂ መደራጀቱ የዜጎችን ደህንነት ለመጠበቅና በተለይም 7ኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ ከፍተኛ ድርሻ እንዳለውም ተናግረዋል። አቅሙ ግዙፍ ነው፣ ሰፍቷል። ዘመኑ ዋይቷል። ዘመኑን የሚዋጅ ቴክኖሎጂ ታጥቋል። ጥሩ የሆነ አደረጃጀት ፈጥሯል። በዓለም ሀገሮች ምርጥ ፖሊስ ከሚባሉት ተርታ ተሰልፏል። ስለዚህ ይሄ ለፌዴራል ፖሊስ አባሎች ልትኮሩበት ይገባል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው በሀገር አቀፍ ደረጃ የተቋቋመው የጸጥታና የደህንነት የጋራ ግብረ ኃይል ከብሔራዊ ምርጫ ቦርድ ጋር መረጃዎችን በመለዋወጥና ከህዝቡ ጋር በመተባበር እየሰራ መሆኑን ገልጸው እነዚህም በቅድመ ምርጫ የመራጮች ምዝገባ ሂደት፣ የምርጫ አስፈጻሚዎችና የምርጫ ቁሳቁስ ስርጭት ደህንነትን በተሳካ ሁኔታ መጠናቀቁን አስታውቀዋል። አጠቃላይ የመራጮች የምዝገባ ሂደት ሰላማዊ እንዲሆን እንደ ሀገር ከፍተኛ ስራ እዚህ የጸጥታ ግብረ ኃይል ተሰርቷል። ሌላኛው ከምርጫ ምዝገባ ቁሳቁሶች ጋር ተያይዞ ደግሞ የምርጫ ሂደቱን ሲመዘግቡ የነበሩ የምርጫ ቦርድ አስፈጻሚ አካላትን ሰላምና ደህንነት በመጠበቅ ሰፊ ስራ ተሰርቷል። እንደዚሁም የምርጫ ቁሳቁሶችን በምርጫው ዕለት ድምፅ መስጫ የሆኑ የምርጫ ቁሳቁሶችን በየቦታው ለማድረስ ዛሬን ጨምሮ በሁሉም የጸጥታ አካላችን ከፍተኛ ኃላፊነት ተወስዶ በሀገራችን ምርጫ በሚካሄድባቸው የምርጫ ጣቢያዎችና የምርጫ ክልሎች የማድረስ ስራ በጣም በተሳካ ሁኔታ እየተከናወነ ይገኛል። ኮሚሽነር ጀነራሉ አያይዘውም በቀጣይም ምርጫው ሰላማዊ ሆኖ እንዲጠናቀቅ በቴክኖሎጂ የታገዘ የጸጥታና ደህንነት የማስከበር ስራ ተጠናክሮ እንደሚቀጥልና ከምርጫው በኋላም የሚከወኑ ሂደቶችም በስኬት እንዲጠናቀቁ ግብረ ኃይል ዝግጅት ማድረጉን አረጋግጠዋል። አጠቃላይ ሀገራዊ ጸጥታን ለማረጋገጥና በተለይ ህብረተሰቡ በሰላም ወጥቶ ምርጫውን መምረጥ እንዲችል የምርጫን ሂደት ለማስፈጸም የሚያስችል ስልጠናና ኦሪንቴሽን ያገኘ የሰው ኃይል ዝግጅት ተደርጓል። ይህንን የምርጫ ሂደት ሰላማዊነቱን ለማረጋገጥ የሚያግዝ ሰፊ የሎጂስቲክስ ስምሪት እንደዚሁ ደግሞ ለዚህ መጠን ትጥቆች እና አስፈላጊ ሎጂስቲክስ እንዲሟላና ሰራዊቱ በሚንቀሳቀስበት ቦታ ሁሉ በተቀናጀ መልኩ ተንቀሳቅሶ ስራውን እንዲሰራ የሚያስችል ዝግጅት ተደርጓል። ሌላኛው ይህንን ስራ ማገዝ የሚችል የቴክኖሎጂ አቅም ተገንብቷል። ቅድም እንዳነሳሁት ነው እንግዲህ ብዙ ስራዎች መሰራት አለባቸው ብዬ ነው ማምነው። እዚህ ላይ ብዙ ኤክስፒሪየንሶች እያነሳችሁ ነው። ኮኮሮ
plainclothes police is more effective than uninformed police ሲቪል ማለት መሰለኝ ኮሮ አሜሪካኖች እንደዛ ይጠቀማሉ የሚልም the United States is deploying plainclothes police where necessary በደርግ መንግስት ከወልዲያ ጀምሮ ወደ ሰሜን ከቀኑ 10 ሰዓት ደነቀ ከበደ ከቀኑ 10 ሰዓት እስከ ጠዋት 2 ሰዓት መንገድ ይዘጋና ጠዋት በኮንቮይ ታጅቦ እንቅስቃሴ ይቀጥላል so all this እኔ የማየው ምንድነው እንደ ግባት እንዲጠቀሙበት ነው ሌላ ጊዜ በሰፊው ምን እንነጋገራለን ብዙ መሰራት ያለባቸው ያልተሰሩ ስራዎች አሉ እነዛ ስራዎች መሰራት አለባቸው ለምሳሌ ከነሱ እንደሰማነው የገንዘብ ትራንዛክሽን የሚካሄደው በመደበኛ ባንኮች ነው ይሄን ኮንትሮል ማድረግ እንዴት ነው የሚከብደው በዚህ ባንክ አስገባልኝ አይደል የሚሉት ካገቱ በኋላ እኮ ካሽ ኳር ለሚቀበሉት ካሽማ ሰዎቹ አይዙ የሚያደርጉት ምንድነው እዚህ ባንክ ላይ በዚህ አካውንት አስገባልኝ ነው የሚሉት እና እንትኖቹ እንደሚሉት ፎሎ ዘመኒ ነው ገንዘቡን ስትከተለው የት እንደደረሰ ገንዘቡ ታውቃለህ ሶ ገንዘቡን መከተል ወሳኝ ነገር ሊሆን ይችላል እስከማቀው ድረስ እና እስከሚገባኝ እገታ የሚፈጽሙ ሰዎች አካውንት ሰጥተው በዚህ አካውንት አስገባ ነው ያሉት እና ያንን እንዴት ነው ማወቅ የሚከብደው ያንን መከተልስ እንዴት ነው ከባድ የሚሆነው ይሄ አንድ በጣም ሲሪየስሊ መሰራት ያለበት ስራ ነው እዚህ ሀገር ትልቁ አንዱ የሚሰሩት እሱ ነው ገንዘብን ነው ፎሎ የሚያደርጉት ሁለተኛ የአካባቢ ላይ የተመጣ ለውጥ ካለ በግለሰብ ደረጃ ምን ከየት ነው ለውጡ ሊመጣ ይችላል እንዴ ሊመጣ ይችላል እሱ መመርመር አለበት ባንድ ማልትና ባንድ ንጋት የሆነ ነገር ገንብቶ ካየ መጠራጠር አለበት እሱንም መፈተሽ ያስፈልጋል አሉበት ወይ እነዚህ የተለያየ ተቋም ሰራተኞች ባለስልጣናት የባንክ ሰራተኞች የጸጥታ አካላት ራሳቸው አንድ ሰሞን እኮ ባህር ዳር ላይ ሰምተን ነበር ራሱ የጸጥታው አካል የሚያሳግትበት ነገር እኮ ሰምተናል የጸጥታው አካል ጦር መሳሪያ ሲሸጥ እኮ ተይዟል የጸጥታው አካል ሆኖ ባህር ዳር ላይ ራሱ ጦር መሳሪያ አመላላሽ ከሆነና የጦር መሳሪያ ኮንትሮባንድ ውስጥ ከገባ ይሄን የማይሰራበት ምን ምክንያት የለም ለዚህ ነው እንመጣለን ያልኩት ስለዚህ ብዙ መሰራት ያለባቸው ስራዎች አሉ የጸጥታ መዋቅሩ ጥንካሬ የፖለቲካ መዋቅሩ ጤንነት ገንዘብ ባንክ አካባቢ እንዴት ነው ትራንዛክሽን የሚካሄደው ለምንድን ነው ኮንትሮል ማድረግ ያልተቻለው ባንክ ትራንዛክሽኑን ማን ነው በድፍረት እዚህ ባንክ ላይ ያስገባልኝ እያለ የነገረ ሄደ ባንክ ላይ ስታስገባለት እንዴት ነው ማታገኘው እነዚህ ሁሉ የውስጥ መሰራት ያለባቸው ስራዎች ናቸው ይሄ ከምርጫ ባሻገር ያለ ጉዳይ ነው አሁን ግን አጀንዳችን ከምርጫ ጋር የተሳሰረ ስለሆነ ቢያንስ ምርጫው ፕሮሰሱን ለማስተጓጎል በጥፍራቸው በእግራቸውም እየዋጠጡ ስለሆነ የትራንስፖርት ስምሪቱን ወጥ በሆነ መንገድ ቅድም የተነሱ ኤክስፒሪየንሶች አሉ ሲቪሎች ለምሳሌ ከአንዱ ከተማ ወደ አንዱ ከተማ የሚሄዱ ባሶች ካሉ ወይም የጭነት መኪናዎች ካሉ ፕላን አድርጎ አንድ ላይ እንዲሄዱ ማድረግ አንድ ሲስተም መዘርጋት ነው በእነሱ ከላይና ከኋላና ከፊት በጸጥታ ኃይሎች እንዲታጀቡ ማድረግ ሌላ ነገር ነው ሲቪሎች የሆኑ አንደርከቨር አስገብተ መጓዝም ሌላው ነገር ነው ስለዚህ የተለያየ መንገዶችን የሚጠቀም ማድረግ ኢምፖርታንት ነው ይሄንን ማውራው ከምርጫ ባሻገር ባሉ ጉዳዮች ነው እንጂ ይሄው ኢንተርናሽናል ሽብርተኛ እኮ ነው አክት እያደረገ ያለው አቶ ጀዋር ዓለም አቀፍ ሽብርተኛ ነው በድፍረትም 50 መኪና አቃጠልን ከዛ በላይ ተቃጥሏል ብሎ ሪፖርት የሚሰራ ሰው ነው ከየት አመጣ ተብሎ መጠየቅ ያለበት ማለት ነው
ስልኩ መመርመር ያለበት ማለት ነው። የኢትዮጵያ ኤምባሲ እሱ የሚኖርበት ሀገርም ሌሎችም ኤምባሲ ሪፖርት ማድረግ አለባቸው። ከልቤ ነው ማነሳው። እንደዚህ አይነት ሰዎች እየፈለክ ሪፖርት እያረክ ኢንቨስቲጌት ይደረጉ። ውጤቱ ምንም ይሁን ምን ነገ ከነገ ወዲያ ላሉበትም ሀገር ሽብር ከመፈጸም ወደ ኋላ የሚመለሱ አይደሉም። ስለዚህ እንዲህ አይነት ነገሮችን መንግስት መስራት አለ፣ ከምርጫ ባሻገር መስራት አለበት። አሁን ግን በአየር ላይ ያሉት ቁራዎች እየጮሃ ያሉ ቁራዎች የመጨረሻዋ 8 ሰዓት 7 ሰዓት በቀረችው ነገር ላይ እየተሯሯጡ ያሉት ጥላሸት ለመቀባት ስለሆነ ሲስተሚክ የሆነ የዲዛይን ማድረግ ያስፈልጋል። አንዳንድ ሰዎች እዚህ እየጻፋችሁ ነው። በየወረዳው በየቀበሌው ጠንካራ የጸጥታ አካላት እንደተሰማሩ ነግራችሁናል። አይ ቲንክ አንዱ ፖይንት እሱ ይመስለኛል። ሁለተኛ የዓለም አቀፍ ተቋማት ናቸው። ቁራዎቹ ሊያሰማሩ ፈልገው ያለው ዓለም አቀፍ ተቋም እንደውም ከዓለም አቀፍ ተቋማት በፊት ሌላው የተዋረዱት አገር ውስጥ በምርጫ አሳበን የምርጫውን የመጨረሻ ቀን ጠብቀን ቦይኮት አድርገን ህዝቡን ወደ አደባባይ እንጠራለን ብለው ያደራጇቸው የፖለቲካ ፓርቲዎች ነበሩ። ልክ ምርጫው 3 ቀን ሲቀረው፣ 1 ሳምንት ሲቀረው፣ 2 ቀን ሲቀረው ቦይኮት አድርገን ወጥተን ህዝብና አደባባይ እንለዋለን ብለው ያዘጋጇቸው ሰዎችና ፓርቲዎች ነበሩ። ቁራዎቹ ሰማይ ላይ የኢትዮጵያ ሰማይ ላይ ጆፌ አሞራ እንዲሰማራና ሬሳ በሬሳ ሬሳ እንድንለቅም ማለት ነው። ዛሬ ተዋርደዋል። አንዱ ኃይል አስበውት የነበረው ትብብር የሚባለው ኢሃፓ ያለበት መያድ ያለበት እናት ፓርቲ ያለበት ቡድን ነበረ። ዛሬ ቅዳሜ ወስናል ሲሉ ወጡና በምርጫ እንቀጥላለን። ትብብሮች ዛሬ የመጨረሻውን ቀን ጠብቀው እንወዳደራለን ብሏቸዋል። ቁራው አየር ላይ እንዲያንቋርር ነው ያደረጉት። አሰፍስፎ የነበረው አብሮነት ምናምንነት እያለ በኢትዮጵያ ምድር ላይ የሬሳ ክምር ለማየት ፈልጎ የነበረው አይ በምርጫው እንሳተፋለን፣ ኢሃፓም ሰተት ብሎ በምርጫው እሳተፋለሁ ብሏል። ድምፅ ስጡኝ ብሎ ሁሉ ወጥቷል። ስጡኝ ድምፅ። አብሮነት ዘሶኮልድ መያድ፣ ጊዮን ፓርቲ፣ እናት ፓርቲ፣ ኢሃፓ ወስኗል። ዝም አሉ። ግን አሁን አንዲት አልተነፈሱ። እኔ ባይዘዌ የደረሰኝ የምሬን ነው የምላችሁ ከአብሮነት ሰዎች ነው የደረሰኝ። ኤርሚያስ ወስነናል፣ በምርጫ እንሳተፋለን ንገርልን ብሎ ተንፍሽ አላሏትም። ቅዳሜ ይወስናሉ እንግዲህ ቅዳሜ ምናምን ሲሉ የነበሩ ፖለቲካ ፓርቲዎችን ሲሰድቡ የነበሩ ሰዎች አንድም አልተናገሩ። እኔ ልገባ ስል ይላኩልኝ ሪፖርት አላረጉልንም። በአብሮነት ስም ያለን ፖለቲካ ፓርቲዎች በምርጫው እንሳተፋለን፣ ህዝቡ ድምፅ እንዲሰጥልን ንገርልን ብለዋል። ስጧቸው ድምፅ። ይሆናል የምትሉትን ድምፅ ስጧቸው። እነ ማናቸው እነ ምርጫው ቢገቡ ደስ ይለኛል። እኔ ወሳኝ አይደለሁም፣ ግን ቢገቡ ጥሩ ነው። ዲያስፖራውንም በደንብ ስለሚያውቁት አንድ ቀን ይዤው እመጣለሁ ምርጫውን። ከነ ችግሩም ዲያስፖራውን አብጠርጥሮ ነው የሚያውቀው። ያው ራሱም ችግር ያለበት እንደሆነ ሰማለሁ አውቃለሁም። በዚህ አጋጣሚ ያው እዚህ ሀገር ታውቃላችሁ የራስ ቤተክርስቲያን ይኖርሃል፣ ፖለቲካ ፓርቲዎች የራስ ሚዲያ ይኖርሃል፣ የራስ እንትን ይኖርሃል ምናምን። እሱ በቃ የዲያስፖራ ፖለቲካ እነ ምርጫው በደንብ ነው የሚያውቁት ስለነበሩበት። ሌላ ጊዜ ምረጡት፣ ምርጫውን ምረጡት። ኦኬ ኢን ኤኒ ኬዝ ከቀልዱ ልውጣና ዛሬ
የትብብር የሚባለው እምቡር ሲል የነበረው አካል እወዳደራለሁ ብሎ ቁራው አሞራው ጆፌ አሞራው በሰማይ ላይ ሲያንዣብብ የነበረው አፉን ያዘጉታ። ጥሩ አረጋችሁ አብሮነቶች። እንደ ግለሰብ የሚያሞጠሙጡ እንዳሉ አውቃለሁ። ከምርጫ በኋላ የህግ የበላይነት የሚባል ነገር ይመጣል። ባይዘዌ በጣም ግልጽ ነው። በምርጫው ወቅት የምታደርጉት አክሽንና ድርጊትና ከምርጫ በኋላ የምታደርጉት የሰማይና ምድር ነው። በተለይ ለፖለቲካ ፓርቲዎች ከወዲሁ ላስጠነቅቃችሁ የምፈልገው ህግ ስለሆነ መንግስት የመግደያ እውቅና አይደለም ያገኘው። አንዳንዶች እንደሚሉት መንግስት የሞኖፖሊ ኦፍ ቫዮለንስን ነው እውቅና ያገኘው። የመሳሪያ ብቸኛ ተቆጣጣሪ መንግስት ይሆናል። ከዛ በኋላ የመግደያ መሳሪያ ሳይሆን ላይሰንስ ያገኘው የሞኖፖሊ ኦፍ ቫዮለንስን ላይሰንስን ያገኘው መንግስት ፒሪየድ። ይሄ ደግሞ የትም ሀገር ያለ ነው። አንድ ሀገር እንደ ሀገር ይቁም ከተባለ ሞኖፖሊ ኦፍ ቫዮለንስ የመንግስትና የመንግስት ብቻ ነው። ስለዚህ በምርጫ ወቅት የሚደረጉ እንቅስቃሴዎች ከምርጫ በኋላ አይደረጉም። ሰላማዊ ከሆንክ በሰላማና በሰላማዊ መንገድ ብቻ ነው የምትንቀሳቀሰው ፒሪየድ። ሰላማዊ ማለት ደግሞ ከፈለክ ህዝብ መጥራት ትችላለህ፣ አዳራሽ መሰብሰብ ትችላለህ፣ የድምፅ ተጭበርብሯል ማለት ትችላለህ። ተጭበርብሯል ብለህ ግን ህዝባዊ ቢተኝነት አጠራማውን ፍርድ ቤት ነው የምትሄደው። ፍርድ ቤት ነው የምትሄደው። የፍርድ ቤት ውሳኔ ነው የምትሰማው። ስለዚህ የትብብር የሚባለው አካል ተስፋ አድርገውት የነበሩ እነሱ አሜሪካ ተቀምጠው እነሱ አውሮፓ ተቀምጠው የኢትዮጵያ ሰማይ ላይ ቁራዎቹ እንዲዞሩ ጆፌ አሞራዎቹ እንዲዞሩ የሬሳ ክምር እንድናይ ከዛ በሬሳ ክምር ቁራው እንዲበላ አሰፍስፈው የነበሩ ሰዎች አሁን ተስፋ ያደረጉት ፓርቲ እወዳደራለሁ ምረጡኝ ብሎ የመጨረሻው ውሳኔ ወስኗል። አንድም አልተናገሯትም። ይኸው አዲስ ኮምፓስ እየነገራችሁ ነው። ምረጡኝ እንዳሉት ምረጧቸው። ሌላ ኢንተርናሽናል ተቋማት ነው ሊያሰማሩ የሞከሩት። ዛሬ እንዳያችሁት እነ ሲኤንኤን፣ እነ አልጀዚራ፣ ኢኮኖሚስት ምናምን ሰብአዊ መብት ተሟጋች የሚሉ አምነስቲ ኢንተርናሽናል በሙሉ ርብርብ አይታችኋል። በሙሉ ይሄ ርብርብ ከባዶ የመጣ አይደለም፣ ወይም የሆነ ግለሰብ ጠልተው አይደለም። ግለሰብ ብቻ አይደለም፣ ኮርነር ያደረጉት ኢትዮጵያን ነው። በደንብ ወቁ። አንዳንዶቹ እየዋሹ ትላንት የአምነስቲ ኢንተርናሽናልን መረጃ ሰብስቤ መጥቼ ኃላፊነት ከሚሰማቸው ሰዎች ጉዳዩን ከሚያውቁ ሰዎች ነግሬያቸዋለሁ። 1 2 3 ብዬ ነግሬያቸዋለሁ። የአምነስቲ ክስን ማለት ነው። ተናገር። አምነስቲ ኢንተርናሽናል አንደኛ በምርጫው ጋር ተያይዞም ወይም ከዛ ጋር ባለፈም ታስረዋል፣ ታፍነዋል የምትላቸው ጋዜጠኞች ካሉ አውጣ፣ በስም አውጣ ብለን ጠይቀናል። እስካሁን አላወጣም። የጠየቅናቸውም ሰዎች በስም ዝርዝር ያውጣ ነው ያሉት። ሁለተኛ ለአንተ ጋዜጠኝነት ማለት ምንድን ነው ብለን ጠይቀናል። ምንድነው ጋዜጠኝነት? the definition of ጋዜጠኝነት ምንድነው? እነሱ ዲፋይን አድርገዋል። እኛ ጋዜጠኛ ብለን የምንለው የመንግስት አካላቶች ማለት ነው የጠየኳቸው ኃላፊነት ያለባቸው ሰዎች ናቸው። ጋዜጠኛ የምንለው በህጋዊ ተቋም ውስጥ የተመዘገበ ሚዲያ የሚሰራን ጋዜጠኛ ነው። በህጋዊ ተቋም ውስጥ ከሌለ ጋዜጠኛ እንዴት እንለዋለን? እውነት ነው። ይሄ ጋዜጠኛ ለመባል ሪፖርተር ውስጥ መስራት አለበት። ጋዜጠኛ ለመባል አባይ ሚዲያ መስራት አለበት። ጋዜጠኛ ለመባል አንድ አፍታ ሚዲያ መስራት አለበት። ጋዜጠኛ ለመባል አርትስ ሚዲያ መስራት አለበት። ፋና መስራት አለበት።
ኤንቢሲ መስራት አለበት። ኢትዮጵያ ውስጥ የተመዘገቡ ሚዲያዎች ጋር መስራት አለበት። ቢኮዝ ኮንትሮል ሊያደርጉ የሚችሉት ሚዲያውንና ከሚዲያው ጋር ያለ በህጋቸው በተቀመጠላቸው ህግ መሰረት ማለት ነው። ባይዘው ባልተቀመጠ ህግ አይደለም ያወራሉት፣ በተቀመጠ ህግ የመገናኛ ብዙሃን አዋጅ መሰረት ማለት ነው። ሶ ለአምነስቲ ኢንተርናሽናል ጋዜጠኛ ማን ነው ላንተ? አክቲቪስት ሁሉ ጋዜጠኛ ነው? ሚዲያ ዩቲዩብም ቲክቶክ ላይ የመጣ ሁሉ ጋዜጠኛ ነው? ለምሳሌ እኔ ጋዜጠኛ አይደለሁም፣ አልተመዘገብኩም፣ ጋዜጠኛ አይደለሁም። የንግድ ህግ ነው ያለኝ ወይም የሌላ አይነት ህግ ነው እዚህ አሜሪካን ሀገር የምተዳደረው። በኢትዮጵያም እንደ ጋዜጠኛ ወስደው ሊያደርጉኝ አይችሉ። ነኝም ብዬም አላቅም፣ ጋዜጠኛ ሆኜም አላቅም። ሲሉኝም ይጨንቀኛል። ማዕረግም ነው ብዬ አላስብም ጋዜጠኛ። ስለዚህ አምነስቲ ኢንተርናሽናል የመሰሉ ተቋማት ጋዜጠኛ የምትሉት ማንን ነው? ምን ሲያሟላ ነው? እኛ ዴፊኒሽን አለን ብለዋል እነሱ። ዜን በዛ ተቋም ውስጥ ሰርቶ የታፈነ የታሰረ ካለ ደግሞ በስም ዝርዝር ንገሩን አምነስቲዎች። በአደባባይ እኔ ሪፈር አድርጋችሁኝ ማቅረብ ትችላላችሁ ዜናውን። ከዛ በኋላ ኃላፊነት ወስዳለሁ። ሁለተኛ ፍቃድ ተሰረዘባቸው ያላችኋቸው ሬዲዮ ቴሌቪዥን አለ። የመንግስት አካላት ፍቃድ የሰረዝነው ሬዲዮም ቴሌቪዥንም የለም ብለዋል። በስም ዝርዝር አምጡ አምነስቲ ኢንተርናሽናሎች። ትላንት ያነሳሁትን ልድገመው ብዬ ቢኮዝ አንዱ ጆፌ አሞራ በእነሱ በኩል ስለሚመጣ ማለት ነው። ስለዚህ ንገሩን፣ የተሰረዘ ሬዲዮ የተሰረዘ ቴሌቪዥን በማ ምክንያት? በብሮድካስት በመገናኛ ብዙሃን ምክንያት። ስለዚህ እኔ የጠየቅኳቸው ሰዎች ኃላፊነት የሚወስዱ ሰዎች ናቸው። ፍቃድ ተሰረዘ የሚሉት ካለ ሬዲዮና ቴሌቪዥን በስም ዝርዝር ይንገሩን ብለዋል። ንገሩን አሁን የለም ስላሉ ማለት ነው። ሶስተኛ በውጭ ሀገር በኢትዮጵያ የውጭ ሀገር የሚዲያ ወኪሎች ከ100 በላይ ናቸው። የትኛው እንደው እውነት እንነጋገር እስቲ ከምስራቅ አፍሪካ ሀገር ካሉት በዚህ ልክ ጋዜጠኝነት የውጭ ጋዜጠኛ ወኪሎች ያሉበት ሀገር አለ? እንደው ምስራቅ አፍሪካ እንውሰደው ነው። ዳታ አልሰበሰብኩም። እዛ ላይ ሪሰርች ያላችሁ ሰዎች ብትልኩልኝ ደስ ይለኛል። እንደ ምስራቅ አፍሪካ ውሰዱና ወኪሎች ከ100 በላይ ምናልባት ኬንያ፣ እርግጠኛ አይደለሁም፣ ኬንያ ትንሽ ዳይቨርስ ሊያደርግ ይችላል። እሱም ከአፍሪካ ሊወዳደር ስለሚችል ማለት ነው። ኬንያ ቀጥሎ ደቡብ አፍሪካ ማለት ደቡብ አፍሪካ ቅድሚያ፣ ከዛ ኬንያ ምናምን ልንል እንችላለን እንጂ በዚህ መጠን ጋዜጠኞች የውጭ ጋዜጠኞች የሚርመሰመሱባት ሀገር ካለ ንገሩን። እርግጠኛ ነኝ አስመራ አትሉንም፣ እርግጠኛ ነን ካርቱም አትሉንም፣ እርግጠኛ ነኝ ሞቃዲሾ አትሉንም፣ ወይም የደቡብ ሱዳን አትሉንም፣ ወይም ደግሞ ዩጋንዳ አትሉንም። ሜቢ ዩጋንዳን በተወሰነ ሊኖር ይችላል። ግን ይኸው በግልጽ ተናግረዋል። እኛ ጋር ከ100 በላይ ላይሰንስ የወሰዱ ፍቃድ የወሰዱ የውጭ ሀገር የሚዲያ ወኪሎች አሉ። አንዳንዶች ጥፋት ሲሰሩ ተደጋጋሚ ጥፋት ሲሰሩ ፍቃዳቸውን ያነሳናቸዋል። ለምሳሌ ዶቼ ቬለ ላይ 2 ፍቃድ አንስተናል፣ 6 ቋሚ ያሉ ዶቼ ቬለ ለምሳሌ። ይሄንን አምነስቲ ኢንተርናሽናል ይመስክር ነው። ወይም ኤርሚያስ የሚያቀርበው መረጃ ስህተት ከሆነ ስህተት ነው ብሎ ይውጣ ነው። ሌላው ከአዲስ ስታንዳርድ እና ከዋዜማ ሬዲዮ ጋር ተያይዞ የተነሳ ነው። ዋዜማ ሬዲዮ በራሱ ፍቃድ ሀገር ውስጥ መስራት አልችልም ብሎ ይወጣ ነው። ዋዜማዎች መልስ ካላቸው በአደባባይ መልሱ። እኔንም ኮንታክት ቢያደርጉኝ ቅድም እንዳልኩት የራሴ ክብር ስላለኝ ለነሱ እንዲህ ነው ያለው ሁኔታ፣ አንተ ካቀረብከው መረጃ የተለየ ነው ካሉ ላስተናግድ ዝግጁ ነኝ። አዲስ ስታንዳርድ ደግሞ ምን ነው ዘገየ ከማለት ውጪ መልስ የለኝም። ላይ የጠላት ሚዲያ ነው እሱ። አዲስ ስታንዳርድ ምን ነው ዘገየ ነው መባል ያለበት። የአልቡርሃን ሚዲያ ነው እሱ። የግብፅ ሚዲያ ነው። የህወሓት ሚዲያ ነው። ስለዚህ በጥቅሉ ሌሎች ቁራዎች ከዓለም አቀፍ
ያሉ ዲደብሊው ዶቼ ቬሌ ማለት ነው። ድምፀ ወያኔ ሳይሆን ዶቼ ቬሌ ማለት ነው። እሱን ያዙ። ዶቼ ቬሌ 6 ቋሚ ዘጋቢዎች ያሉት፣ ለምርጫው የገቡም ተጨማሪ ያሉት። ስለዚህ ይሄ ነው። በመጨረሻ የዚህ የኦሪት ፍየሎች ናቸው። አጭር ነገር ነው ማለት ነው። የኦሪት ፍየል ማለት የጦስ ዶሮ ማለት ነው በሌላ አነጋገር። አሁን መጨረሻ ላይ መጡና እንደ አሞራ አንዣበቡ። አልተቻለም። አሰማሩ። ህዝባዊ እምቢተኝነት የሚያቀጣጥሉልን፣ ምርጫውን ለቀው ወጥተው ህዝብ አደባባይ የሚጠሩልን ምናምን አልተቻለም። መኪና 50 አውቶቢስ ገደልን፣ 50 አውቶቢስ ወይ 50 ባሶች አቃጠልን ምናምን አሉ። አልተቻለም። አንዲት ሰው አይመርጥም፣ አንድም ሰው አይገባም ምናምን አሉ። አሁን ይኸው የአማራ ክልል ድንኳን በድንኳን ተጠለቅልቋል። ድንኳን በድንኳን ዳስ ተጥሏል። ለምርጫ ዳስ ተጥሏል። ለሐዘን አይደለም፣ ለምርጫ አልቻሉም። መጨረሻ ላይ መጡና የጦስ ዶሮ መፈለግ ጀመሩ። የኦሪት ፍየሎች መፈለግ ጀመሩ። በቅርብ ሲያዩ ደግሞ የኦሪት ፍየል አፍሪካ ህብረት ሆኖ አገኙት። አፍሪካ ህብረትን አሁን የኦሪት ፍየላቸው ሊያረጉ ፈለጉ። ስኬፕጎት ተሸካሚ ሊያረጉት። ትታዘብና ወየውልህ ምርጫውን ታዝበህ ዲሞክራቲክ ነበር ምናምን ብትል የመግደያ መሳሪያ እየሰጠህ ነው። አፍሪካ ህብረትን ሊያስፈራሩት መጥተዋል። መጨረሻ ላይ የኦሪት ፍየሎቻቸው ያልኩት እሱ ነው። ኢጋድን ሊያስፈራሩት መጥተዋል። ኢጋድ ወይ አሁን እዛ እታዘባለሁ ብለሃል፣ ከታዘብክ በኋላ ከ2 ወር በኋላ ሪፖርት አወጣለሁ ብለሃል። አፍሪካ ህብረት አውጥተህ ምርጫው ዲሞክራቲክ ነበር፣ እነዚህ ችግሮች አሉ፣ ግን እንዲህ ነበር ካልክ ወየውልህ የመግደያ መሳሪያ እየሰጠ ነው፣ ላይሰንስ እየሰጠ ነው። የኦሪት ፍየሎቻቸው ሊያረጉት ሞከሩ። የጦስ ዶሮ ሊያረጓቸው ሞከሩ። ስኬፕጎት ሊያረጉት ሞከሩ። አይሰራም። አፍሪካ ህብረት በኩራት ነው እየተታዘበ ያለው። ዩሩ ኬንያታ በኩራት ነው እየተናገረ ያለው። ለአፍሪካ ሞዴል የሆነ ምርጫ እንደሚካሄድ ኢትዮጵያ ላይ አይተን የአፍሪካ ተምሳሌት እንድትሆን እንፈልጋለን ብሎ ነው ኡሁሩ ኬንያታ የተናገረው። ኡሁሩ ኬንያታ ይድረስ ለኡሁሩ ኬንያታ ብትለው አይሰማህም። ስለዚህ የኦሪት ፍየሎቻችሁ ልታደርጉ ብትሞክሩም የሚሳካ አይደለም። ከሰዓታት በኋላ ምርጫው ይጀመራል። ያገኘናቸው መረጃዎች ካሉ እየሰበሰብ መተን እናነሳላችኋለን። በየአካባቢው በሰላም ምረጡ። አካባቢያችሁን ጠብቁ፣ በደንብ ጠብቁ። ምርጫ የመንግስት መመስረቻ ብቻ አይደለም። ይሄ ምርጫ ከምንም በላይ ትልቅ ጉልበት የምታገኙበት ይሄን በደንብ ማሰብ ይጠይቃል ብዬ ነው የማስበው። ይሄንን እንድታስቡ ፈልጋለሁ። እንግዲህ በየአካባቢው የሚካሄዱ ምርጫዎችን ሀሳብ ያላችሁ፣ አስተያየት ያላችሁ ሰዎች addiscompass@gmail.com ላይ ብትልኩልን ይደርሰናል ብዬ ነው የማስበው። ሁሉ ነገር አልጋ ባልጋ አይሆንም። እኔ ሁሉ ነገር አልጋ ባልጋ ስሙዝ ይሆናል ብዬ አላስብም። ታጣቂዎች ትላንትም አሉ፣ ዛሬም አሉ፣ ድሮም ነበሩ። በበደኖ ጫካ ውስጥ ኦነግ ነበረ። በጎጃም በጎንደር ጫካ ውስጥ መሳፍንት ነበሩ። ሁልጊዜም ሽፍታ፣ ሁልጊዜም ሽብርተኛ፣ ሁልጊዜም ይኖራል። የ92 ምርጫ የኢትዮ ኤርትራ ጦርነት በነበረበት በቋፍ ባለበት ነው። ትላንት በበደኖ ጫካ ውስጥ፣ በወለጋ ጫካ ውስጥ ሽፍቶች እንደነበሩ፣ ሽብርተኞች እንደነበሩ ዛሬም
በእነዚህ ጫካዎች በእነዚህ መንገዶች በእነዚህ በረሃዎች ሽብርተኞችና ሽፍታዎች ይኖራሉ። ሽብርተኛ ስላለ ሽፍታ ስላለ ግን መንግስት አይመሰረትም ማለት አይደለም። መንግስት በደንብ ይመሰረታል። ከዛ በኋላ ግን አይ ቲንክ ቀጣይ ተግባሮቻችን እንዴት አድርጎ የሚመሰረተው መንግስት ሞኖፖሊ ኦፍ ቫዮለንሱን ይዞ የመሳሪያ ቁጥጥር ሌጂቲሜት የሆነ ይዞ እንዴት ይንቀሳቀስ የሚለው ላይ በጠንካራ መንገድ ክሪቲክስ እየሰጠን የምንሞግትበት ምዕራፍ ደግሞ ቀጣይ እንፈጥራለን። መልካም ቀን፣ መልካም ምሽት፣ መልካም ምርጫ ለኢትዮጵያ። ትልቅ ትራንዚሽን ቀን ነው፣ ትራንስፎርሜሽን ነው። ይህን ትራንስፎርሜሽን ኢትዮጵያ ትጠቀምበታለች በእርግጠኝነት። ለሁላችሁም አዲስ ኮምፓሶች በወገባችንን አስረን ይሄ ቀን እንዲመጣ ወገባችንን አስረን ከየስድቡ ከነምኑ አንዳንዶች የትላንትና እንዲህ ሲል ነበር የሚሉ የካሜራ ሌቦች በካሜራ ሌብነት እንደው ሚዲያ ላይ እንኳን መምጣት የሌለበት የካሜራ ሌባ እየተባሉ የሚባሉ ሞንታርቦች አይተናል። እነዚህ የካሜራ ሌቦች አይኖ አውቃለሁ ለምን በዚህ ቀን ለምን እንደመጡ ማቃል እዛው ሌብነታችሁን ይዛችሁ የቆየባችሁን ሌብነት ሳይታወቅ የቀረ የረጅም ጊዜ ስር የሰደደ ሌብነት ባይዘው ስር የሰደደ የካሜራ ላይ ታወቀ እንጂ ከዛም በፊት የነበሩ ማለት ነው አሁን ሳይው። ስለዚህ ማንም ሊያሸማቅቀን የሚሞክረው ነገር የለም። ኢትዮጵያ አንዱ የምትወጣበት መንገድ ምርጫ ነው። ማንም ይመረጥ ማንም እሱ የህዝብ ውሳኔ ነው። እኛም ለጊዜው እከሌ ምረጡ አላልንም። ህዝቡ ይበጀኛል የሚለውን ይምረጥ ነው ያለው። ዛሬም መልእክታችን ይበጀኛል የምትሉትን ምረጡ። መልካም ቀን፣ መልካም ምሽት። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ።